በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ረደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር አባታችን መምህራችን መላከ ሰላም ጸጋዬ ግደይ የዚህ ታላቅ ጥንታዊ ታሪካዊ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ጸሐው ዲያቆናት፣ ዘማሪያን፣ በዚህ የእግዚአብሔር ምሕረት ቸርነት በሚነገርበት ቅዱስ ስፍራ የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ከረማችሁ? የከረመ ድምፅ አይመስልም። እንደምን አደራችሁ? እንኳን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት ጠብቆ ለዚች የተወደደች ቀን ስላበቃን ስለማይቆጠር ምሕረቱ ስሙ ለዘላለም የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነን እንድናዳምጥ ማን ይርዳን? እግዚአብሔር ሁላችንንም ይርዳን። የሉቃስ ወንጌል ምዕራፍ 12 ቁጥር 37 ያለውን ኃይለ ቃል መነሻ እናደርጋለን። ብፁዓን እሙንቱ አግብርት፣ እነዚህ የተመሰገኑ ባሮች ናቸው በሚል ኃይለ ቃል ነው የምንማረው። እንደሚታወቀው የተወደዳቸው ኦርቶዶክሳውያን በቤተ ክርስቲያናችን የዘመን አቆጣጠር ክፍለ ዘመን መሰረት እያንዳንዱ ወቅት የተለያየ ትምህርት የምንማርበት እንዲሆን አባቶቻችን ሥርዓት ሰርተውልናል። ዘመነ ጽጌን ከፈጸምን በኋላ ከህዳር 7 እስከ ታኅሳስ 6 እስከ ነገው ያለው ጊዜ ዘመነ አስተምህሮ ይባላል። ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ይቅርባይነት የሚነገርበት የሚሰበክበት ወቅት ነው። ይኸውም አስተምህሮ ዘነቢያት ይባላል። በውስጡ ልክ እንደ አብይ ጾም ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት የሚባሉ ሰንበታት ያሉበት ወቅት ነው። ስለዚህ ባለፉት ሳምንታት ቅድስትን፣ ምኩራብን፣ መጻጉዕን አሳልፈናል። ዛሬ ደግሞ የዘመን አስተምህሮ የመጨረሻው ሰንበት ስለሆነ ጌታ ዓለምን ለማሳለፍ ሲመጣ ስለተመሰገኑ ባሮቹ በተለይ በጎ ሲሰሩ ላገኛቸው ባሮቹ የሚከፍላቸውን ዋጋ በተመለከተ ቤተ ክርስቲያን የምታስተምርበት ዕለት ነው ማለት ነው። ስለዚህ አስቀድሜ እንዳነሳሁት እነዚህ ጌታ በወንጌል የገለጻቸው እሉ እሙንቱ ብፁዓን እሉ እሙንቱ አግብርት፣ እነዚህ የተመሰገኑ ባሮች ወይም አገልጋዮች ናቸው ይላል። ምን ያደረጉ ናቸው? ምን የፈጸሙ ናቸው የሚለውን ነው ባጭሩ የምናየው። እስኪ ክርስቲያኖች አብረን እንበል። እነዚህ በሉ እስኪ የተመሰገኑ ባሮች ናቸው። እነዚህ የተመሰገኑ ባሮች የሚባሉት መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት፣ ቅዱሳን እግዚአብሔርን በሚገባ ያገለገሉት ሁሉ የተመሰገኑ ባሮች ይባላሉ። የኦርቶዶክሳዊነት የክርስትና ዋና ዓላማም በሰው ዘንድ አይደለም፣ በእግዚአብሔር የተመሰገን መሆን ነው። እግዚአብሔር ሲያመሰግነን ሁሉን ስለሚያውቅ እንደ ሥራችን ስለሆነ ቅዱሳኑን አብነት አድርገን ኑ እናንተ የአባቴ ቡሩካን ብሎ
የሚያመሰግነን እንዲሆን አምላካችን በቸርነቱ ይርዳን። ስለዚህ በዛሬ ወንጌል ውስጥ ብፁዓን እሙንቱ አግብርት እለ ይረክቦሙ ሶበ ይመጽእ እግዚኦሙ፣ ጌታቸው አምላካቸው ፈጣሪያቸው ዓለምን ለማሳለፍ በመጣ ጊዜ እለ ይረክቦሙ እንዘ ከመዝ ይገብሩ ወይተግሁ፣ እንደዚህ ሲያደርጉ የሚያገኛቸው ባሮች አገልጋዮች የተመሰገኑ ናቸው ይላል። አምላካቸው በመጣ ጊዜ ዓለምን ለማሳለፍ እንዲህ ሲያደርጉ ያገኛቸው ባሮች የተመሰገኑ ናቸው ይላል። ክርስቲያኖች ምን ሲያደርጉ ያገኛቸው ባሮቹ አገልጋዮቹ ቅዱሳኑ ናቸው የተመሰገኑ የሚባሉት ሚለውን እናንሳ። 4 ነገሮቹ በወንጌል ተጽፈዋል። ስንት ነገሮች? 4 ነገሮች በወንጌል እንዲህ ሲያደርጉ የተገኙ በእግዚአብሔር ዘንድ የተመሰገኑ ናቸው። ሁሩምኔ ከኔ ሂዱ አይባሉም፣ ወደ እኔ ኑ ነው የሚባሉት። ለዘላለማዊ መንግስቱ ያበቃቸዋል። እንደ ጻድቁ አቡነ ገብረ መንፈስ ቅዱስ ያሉት የተመሰገኑ ባሮቹ ይባላሉ። የእግዚአብሔር አገልጋዮቹ ምን ሲያደርጉ ነው ያገኛቸው ሲባል፣ አንደኛ ቅንቱ ሐቆ ልብክሙ ወህትወ ማህተዊክሙ ይላል። ምን ሲያደርጉ የተገኙ መሰላችሁ? አንደኛ ወገባቸውን ታጥቀው የተገኙ ናቸው ይላል ወንጌሉ። እየሰማችሁ ነው? ምናቸውን የታጠቁ? ወገባቸውን ታጥቀው የተገኙ ቅኑት የልባቸውን ወገብ የታጠቁ ናቸው። ለዚህ ነው ብፁዓን የተባሉት። ክርስቲያኖች የመጨረሻው በክርስትና ዓለም የመጨረሻው ድል የሚባል በእግዚአብሔር ዘንድ ብፁዕ መባል ነው። ብፁዕ ንዑድ ክቡር መባል ነው። ስለዚህ ምን አድርገዋል ከተባለ ወገባቸውን ታጥቀው ነበረ ይላል። ቅንቱ ሐቆ ልብክሙ የልባቸውን ወገብ የታጠቁ ነበሩ። እጅግ በጣም የበረቱ በጽድቅ ነበሩ። ለዚህ ነው ለብፅዕና የበቁት። ወገብን መታጠቅ ምንድን ነው ካላችሁኝ ክርስቲያኖች፣ በቤተ ክርስቲያን መምህራን ሊቃውንት ትርጓሜ ወገብን መታጠቅ ማለት ንጽሕናን ገንዘብ ማድረግ ማለት ነው። ምንን ገንዘብ ማድረግ? አያችሁ፣ ብፁዓን ያስባላቸው ንጹሕ መሆናቸው ነው ማለት እና አቡነ ገብረ መንፈስ ቅዱስ ከዓለም ርኩሰት ሁሉ ንጹሕ መሆናቸው ብፁዕ ለመባል አብቅቷቸዋል። የሚገርማችሁ ክርስቲያኖች፣ እኛ አልችል ብለን በጣም ደካማ ሆነን በማይሆን መንገድ እንጓዛለን እንጂ ክርስትና ከማይፈልገው ጠባይ አንዱ ርኩሰት ነው። በኃጢአት በርኩሰት በበደል በክፋት እየኖሩ ክርስቲያን ደግሞ ሆኖ መኖር ፈጽሞ የማይቻሉ ነገሮች ናቸው። ሐዋርያው እንዳለው ብርሃን ከጨለማ ጋራ፣ ታቦት ከጣዖት ጋራ ኅብረት የለውም። ክርስቲያን ከርኩሰት ጋራ፣ ከኃጢአት ጋራ፣ ከክፋት፣ ከሴራ፣ ከተንኮል ጋራ ኅብረት የለውም። ስለዚህ እነዚህ ብፁዓን የተባሉት ከኛ የተለዩት ቅዱሳን ክርስትናን ከንጽሕና ጋር ያስተባበሩ ናቸው። እንደምታውቁት ያ የመላእክት አለቃ የነበረው ሳጥናኤል ከዚያ ሁሉ ክብሩ ወርዶ በመንጸፈ ደይን የወደቀው በበርባሮስ በጨለማ ዓለም የተጣለው ከንጽሕና ስለጎደለ ነው። እግዚአብሔርን ማሳዘን መርከስ ነው። እግዚአብሔርን አለማሳዘን ደግሞ መቀደስ ንጹሕ መሆን ነው። ስለዚህ ከዚያ ክብሩ የወረደው በንጽሕና ማጣት በኃጢአት በበደል ምክንያት ነው። የሰውም ልጅ ገነትን ከምታህል ቦታው የወጣው ንጽሕና በማጣት ምክንያት ነው። በየዘመናቱ በዓለም እግዚአብሔር መዓት ያመጣው መቅሰፍት ያመጣው በበደል በርኩሰት በኃጢአት ምክንያት ነው። በኖህ ዘመን የነበረው ከላይም ከታችም የፈሰሰው ውሃ ክርስቲያኖች በኃጢአት በበደል በርኩሰት የመጣ ነው። ሰዎች በበደል ላይ በደል ሲጨምሩና እግዚአብሔርን ይቅር በለን ብለው ንስሐ ገብተው መመለስ ሲያቀታቸው እግዚአብሔር መዓት ያመጣል። ስለዚህ የዓለም ጥፋት የንጽሕና ጉድለት ነው። የዓለም ትንሣኤ ደግሞ ንጽሕናን ገንዘብ ማድረግ ነው። በሔዋን በደል ምክንያት ዓለም በሙሉ በጨለማ ተያዘ። አንዲት ንጽሕት ሴት ግን ወደ ዓለም መጣች። ከእርሷም መድኃኔ ዓለም ክርስቶስ ተወለደ። በእርሷ ንጽሕና ምክንያትም ዓለም ከጨለማ ወጥቶ ለብርሃን በቃ። እሷ ማናት? ማናት? እሷ
ወይ በደንብ አመስግኗት ወይ ተውት። ማናት እሷ? አያችሁ፣ ንጹህ ሰው ዓለምን ይታደጋል። በበደል ላይ በደል የሚጨምር ግን በሱ ምክንያት ለዓለም መዓት ያመጣል። በምንኖርበት ዘመን የሁሉ መከራ፣ የሁሉ በደል፣ የሁሉ ስቃይ በምን መጣ ከተባለ የመጀመሪያው ሰዎች ከእግዚአብሔር ጎዳና ሸሽተዋል። ንጽህና ተረስቷል። ንጹህ ሆኖ ንስሐ ገብቶ በጽድቅ ጎዳና መመላለስ ተረስቷል። ስለተረሳ እግዚአብሔር ቁጣውና መቅሰፍቱን ገልጧል። በሰባ ሰዶም ወገሞራም ጊዜ ሰዎች እግዚአብሔርን ሲበድሉ ወንድ ከወንድ ሴት ከሴት በእኛ ዘመን እንደምናየው ሰውነታቸውን ሲያረክሱ እግዚአብሔር ከሰማይ እሳት አመጣ። ስለዚህ የእግዚአብሔር ምሕረት በእኛ እንዲገለጥ ንጽህና የግድ ነው። መዓቱ ደግሞ እንዲመጣ ከተፈለገ ሰው ወደ ርኩሰትና ወደ ኃጢአት ነው የሚገሰግሰው። ስለዚህ ምን አለ ጌታ በወንጌል? እነዚህ እንዲህ ሲያደርጉ የተገኙ ባሮች ክርስቲያኖች ምዕመናን ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ምን ሲያደርጉ? ወገባቸውን ታጥቀው የተገኙ። ታውቃላችሁ ክርስቲያኖች፣ የሰው ስጋዊ ፈቃዱ ከወገቡ ነው የምትቀሰቀሰው። ስለዚህ ታጠቁ ወገባችሁን የተባለው ንጽህናን ገንዘብ አድርጉ፣ ከኃጢአት ተለዩ ማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስን የሐዋርያት ሥራ ምዕራፍ 12 ላይ ታስሮ ሳለ ይላል የእግዚአብሔር መልአክ ከሰማይ ወርዶ ወደ እስር ቤቱ ገብቶ ተኝቶ ነበርና ጴጥሮስን ጎኑን መታ መታ አድርጎ ቀስቅሶ እንዲህ ነበር ያለ፣ ወገብህን ታጠቅ ነው ያለው። ምንህን ታጠቅ? አረ ንገሩኝ፣ ምንህን? ወገብህን። ንጽህናን ገንዘብ አድርግ፣ ከኃጢአት ተለይ ማለት እኮ ነው። ስንቶቻችን በዘመናችን ከኃጢአት ለመለየት ጥረት እናደርጋል። የመጀመሪያው ይሄ ነው። ክርስቲያኖች ብፁዕ ለመባል የጌታን አገልጋዮች ጻድቃኑን፣ ሰማዕታቱን ብፁዓንም ሙንቱ አግብርት የተወደዱ ንዑዳን ክቡራን አገልጋዮች እነዚህ ናቸው ለመባል ያበቃቸው ወገባቸውን መታጠቃቸው ነው። በእኛ ዘመን እኮ ስንቱ የወገቡን መታጠቂያ ፈቶ እኮ ነው የሚኖረው። ምን ማለት ነው? ከንጽህና ርቆ ንስሐ አባት የሌለው ስንቱ ነው። ንስሐ ሳይገባ ዘመናት የተቆጠሩበት በጣም ብዙ ሰው አለ። ሳይቆርብ ንጹህ ሳይሆን ከዝሙት፣ ከስርቆት፣ ከኃጢአት፣ ከተንኮል ሳይርቅ ዘመን እየተቆጠረ ያለበት ሰው አለ። ታዲያ እንዴት ነው እኛ ብፁዓን መባል የምንችለው? ወዳጆቹ ግን ንጹሐን ናቸው። በዚህ ምክንያት አብን፣ ወልድን፣ መንፈስ ቅዱስን የሚያቅፍ የሚያዝል እነሱ የሚሸከሙት ለመሆን በቃ ጻድቁ አቡነ ገብረ መንፈስ ቅዱስ ንጹህ ባይሆን ኖሮ አብ አያዝለውም፣ ወልድ አያዝለውም፣ መንፈስ ቅዱስ አያዝለውም። እርሱ ሥላሴን አይሸከምም ነበር። አያችሁ፣ ንጹህ ሰው እግዚአብሔርን ወደ እርሱ ያቀርበዋል። ከንጽህና የራቀ ግን እግዚአብሔርን እንዳትቀርበኝ ነው የሚለው። በንጽህና መታጠቂያ ታጥቀን ከእግዚአብሔር ጋር እንድንኖር ራሱ የገብረ መንፈስ ቅዱስ አምላክ በቸርነቱ ይርዳን። ሁለተኛ ክርስቲያኖች ወህትወ መዓተዊክሙ መብራታቸው የበራ የሆኑ ናቸው ብፁዓን የሚባሉት። አንደኛ ወገባቸውን የታጠቁ ንጽህናን ገንዘብ ያደረጉ፣ ሁለተኛው ደግሞ መብራታቸውን ያበሩ መብራታቸው ያልጠፋባቸው ናቸው። መብራት ምንድን ነው ካላችሁ ሃይማኖት ነው። እስኪ በሉ ምንድን ነው? ሃይማኖት ነው። ቅዱሳኑ ለሃይማኖታቸው የከፈሉት ዋጋ በቃላት አይገለጽም። ሃይማኖታቸው ከእናት ከአባት፣ ከእህት ከወንድም፣ ካጎት ካክስት፣ ከሀገር ከርስት ሁሉ በላይ ስለሆነ ገና በሕፃንነቱ የእናቱን ጡት ሳይጠባ በሃይማኖት ምክንያት ጻድቁ ከቤቱ ወጥቶ የእግዚአብሔር አገልጋይ ሆኗል። መብራቱ ያልጠፋበት ሐዋርያ ነው ጻድቁ አቡነ ገብረ መንፈስ ቅዱስ። እኛ ስለ ሃይማኖታችን ብለን ክርስቲያኖች የተውነው ኃላፊ ነገር ምን አለ? ክርስትና እንደምታውቁት የመስቀል ሕይወት ነው። የምን ሕይወት ነው? እስኪ ንገሩ። የምን ሕይወት? የመስቀል ሕይወት ነው። በቅዱሳን እነዚህ ብፁዓን እሙንቱ አግብርት በተባሉት የሃይማኖት ጉዳይ ከሁሉ በላይ ነው። ከሁሉ በላይ ነው። ከማንም በላይ ነው። መብራታቸው እንዳይጠፋ በረሃ ለበረሃ ገዳም ለገዳም ጥሻውን እየጣሱ ዳዋ ጥሰው ድምፀ አራዊቱን ጸባ አጋንንቱን ታግሰው እየታገሉ ኖረዋል።
የምን ጉዳይ ስለሆነ ካላችሁኝ የሃይማኖት። እስኪ በሉ ዛሬ በእኛ ዘመን ሃይማኖት ቀልድ ሆኗል። ሰው ደስ ሲለው ነው የሚያስቀድሰው፣ ደስ ሲለው ነው የሚቆርበው፣ ንስሐ የሚገባው፣ ጉባኤ የሚመጣው ሲመቸው ነው። እነሱ ግን ሳይመቻቸው እየራባቸው እየጠማቸው የዘመር ናፍቆት እያስቸገራቸው ጭው ባለ በረሃ የሌሊቱ ቁር ቅዝቃዜ የቀኑ ሐሩር እያስቸገራቸው ልብስ ሳይለብሱ አይገርማችሁ? ያለ ልብስ 562 ዓመት ሙሉ ልብስ ሳይለብስ ምግብ ሳይበላ መጠጥ ሳይጠጣ እሱ ብቻ ነው ሳይተኛ እኮ ነው። ሰው 500 ዓመት ሙሉ አይተኛም። ክርስቲያኖች በገድሉ የተጻፈው ይሄ ነው። አልተኛም ይላል። ዘመኑን በሙሉ የተኛው መቼ ነው ካላችሁ የሞተ ቀን ሲያርፍ መጋቢት 5 ቀን ነው የተኛው ጻድቁ። ከዚያ ውጭ እንቅልፍ የለም፣ ምግብ የለም፣ መጠጥ የለም። ለምን ካለ መብራታችሁ የበራ ይሁን ብሏል ጌታ። መብራታችሁ ምናችሁ ሃይማኖታችሁ ይገለጥ፣ ይታወቅ፣ ኑሩት፣ ይብራ። እኛ ግን ብርሃኑን አጠፋ ነው። በምን ካላችሁኝ በጎ ምግባር እንደ ቅዱሳኑ ስለሌለን እምናበራው ጧፍ በውስጡ ሰም ከሌለው መብራቱ ይጠፋል። በውስጥም በጎ ምግባር እንደ ቅዱሳኑ ከሌለ ሃይማኖታችን ምንም የማያረግ የጠፋ ነው የሚሆነው። የሚገርማችሁ ሃይማኖቱ የቀና ነው፣ የነቢያት ነው፣ የሐዋርያት ነው፣ የጻድቃን ነው፣ የሰማዕታት ነው፣ የደናግል ነው፣ የመነኮሳት የመላእክት ሃይማኖት ነው ያለን። እኛ ግን ለሃይማኖቱ የሚመጥን ሁኔታ ላይ አይደለንም። የሚገርማችሁ ከላይ እስከታች አንድ የማያምን ሰው አንዱን ገበሬ አንዱን ካህን ገበሬ እንዲህ ያለው ይባላል። ቅዳሴ ሰዓት ይደርስበትና ካህኑ ገበሬ ነው ገብቶ በሬዎቹን ፈቶ ቅዳሴ ይቀድሳልና በሚቀጥለው ቀን በዓል ስለሆነ ተመልሶ መጥቶ ቅዳሴ ቅዱሶ እንደገና በሬ ይጠምዳል እና ከቅርቡ አንድ ማያምን ክርስቲያን ያልሆነ ጉረቤት አለው ያየዋል እና ከሳምንት በኋላ ያ ቅዳሴ ቅዱስ ወጥቶ በሬ ጠምዶ የዘራው ዘር ሳይበቅል ቀረ። ከቃሉ ጋር ናቸው። ሳይበቅል ቀረ። ከዚያ በኋላ ምን ሆኖ ነው ሲል ያ ጉረቤቱ ጧት የዘራው እህሉ ከመሬቱ ጋር ሲዋሃድ አየሁት፣ ከሰዓት የዘራው ግን ምን ሆነ እንደሆነ አላውቅም፣ አንተ ትዘራዋለህ ግን በአየር ላይ እሳት ይበላዋል አለው። ምን አርገህ ነበር ሲለው ቅዳሴ ቀድሼ ነው በሬ የጠመድኩት፣ አይገባም ነበረ። ለዚህ ነው አምላኬ ሕጉን ስጥስ ዘሩ ከመሬት እንዳይዋሃድ በእሳት ያስበላው ይለዋል። ይሄኔ የማያምን ሰው ይገርማል። ሃይማኖታችሁ ሕግ ስጥሱ እንደዚህ ተአምር ይገልጣል? ሃይማኖቱስ ሃይማኖት ነበረ፣ ነገር ግን ሰው አላገኘም አለው ያ ሰው። ሃይማኖታችሁ ሃይማኖት ነበረ፣ ግን ሰው አላገኘም። የሚገልጠው መብራቱ እንዳይጠፋ የሚያደርገው ማለት ነው። የተወደዳችሁ ኦርቶዶክሳውያን፣ ስለዚህ ሃይማኖት ከሁሉ መብራት ነው። መብራት ከጠፋ ጨለማ ነው። ሃይማኖት ከሌለም ኑሮ አይባልም። ሕይወታችን በሙሉ ጨለማ ነው። ስለዚህ ቅዱሳኑ ብፁዓን የተባሉ መብራታቸውን ያበሩ ስለሆኑ ሃይማኖታቸውን ያጸኑ የሃይማኖት ጉዳይ ከሁሉ በላይ የሆነ ኦርቶዶክሳውያን አንዲት ምሳሌ ላሳያችሁ። ይቺ የአባታችን መስቀል ይታያችኋል? ካልታያችሁ አልታየንም በሉ። ይታያል አይታይም? ይታያል። የክርስትና ሕይወት ማለት ይሄ ነው። የመስቀል ሕይወት ነው ይላል አንድ የቤተ ክርስቲያን አባት። የሃይማኖት ሕይወት የመስቀል ሕይወት ነው፣ የመከራ ሕይወት ነው እና ይላል ክርስቲያኖች እንደ ቅዱሳኑ ብፁዕ በሚባል መንገድ ሲጓዙ ይላል ክርስትናን እንደዚህ ቀጥ አድርገው ይኖሩታል ይላል። እንደዚህ አድርገው ይታያል አይደለም? አይታይም? እንዲህ አድርገው ይኖሩታል ይልና ይህን ሲያስረዳ ከላይ ያለው ይላል እግዚአብሔር ነው ይላል። በሃይማኖታቸው ውስጥ ከላይ ያለው የመስቀሉ ጫፍ ራሱ እግዚአብሔር ነው። ማን ነው? አረ ንገሩኝ። አይዟችሁ፣ ስመ እግዚአብሔር ስትጠሩ አትድከሙ። አንድ የቤተ ክርስቲያን አባት ምን ይላል? ሰይጣንን ማናደድ ከፈለክ የእግዚአብሔርን ስም ጥራ ይላል። ሰይጣንን ማስደሰት ከፈለክ ደግሞ አፍህን ተለጉመ ስመ እግዚአብሔርን ጥራ ስትባል ዝም በል ይላል። እኛ ደግሞ ዓላማችን እግዚአብሔርን ምን ማለት ማስደሰት፣ ሰይጣንን እሳ ማናደድ ስለሆነ እስኪ እግዚአብሔር በሉ ሁላችሁ። አዎ የመስቀሉ ጫፍ እግዚአብሔር ነው፣ ከላይ ያለው ማለት። ከመሃል ያለው ደግሞ እኛ ነን ይላል ይህ አባት።
የመጨረሻው የመስቀሉ ጫፍ ታች ያለው ደግሞ የዚህ ዓለም ነገር የሚበላው፣ የሚጠጣው፣ የሚለበሰው፣ የምንኖርበት መኪናችን፣ ቤታችን፣ ትዳራችን፣ ስራችን፣ ትምህርታችን፣ መዝናኛው፣ እያንዳንዱ ነገር ሁሉ ይሄ ከታች ነው ይላል። ለነማን? ብፁዓን ለተባሉት ክርስትና ለገባቸው እንደዚህ ይሆናል። ስለዚህ ምን ሆነ ማለት? እግዚአብሔር ከላይ ነው፣ እነሱ ከሱ በታች ናቸው። ሌላው ኃላፊው ነገር ከየት ይሆናል? ከታች። ደስ ይላል አይልም? አረ ንገሩኝ። ደስ ይላል። ክርስትና ለማይገባቸው መብራታቸውን ላጠፉ በኃጢአት በክደት በድንቁርና የሃይማኖት መብራታቸውን ላጠፉ ግን ይቅርታ አድርጎልኝ ለምሳሌ ነው መስቀሉን በሕይወታቸው እንደዚህ ይገለብጡታል ይላል። አያችሁት? በፊት እንደዚህ ነው አይደል? ዋናው እንደዚህ አሁን እንደዚህ ሲገለበጥ እግዚአብሔር ከየት ሆነ? አታዩኝም ማለት ነው። እግዚአብሔር የት ሆነ? ከታች። እነሱ ከዚያ ከእግዚአብሔር በላይ ይሆናሉ። ከዛ የሚያልፈውና የሚጠፋው ነገር ከየት ይሆናል? ከሁሉ በላይ ይሆናል ማለት። አያችሁ? እንደዚህ ሆኖ ደግሞ ኑሮ አይባልም። በሕይወታችን እንደ ቅዱሳኑ እግዚአብሔር ከኛ በላይ እኛ ከሱ በታች ኃላፊው ጠፊው ከሁሉ በታች ሆኖ ኖረን እንደ ቅዱሳኑ ብፁዓን እንድንባል መድኃኔዓለም ይርዳን። ሦስተኛው ብፁዓን እሙንቱ አግብርት የተባሉት አንደኛው ንጽሕና ነው ብያቸዋለሁ። ሁለተኛው ሃይማኖት የያዙ ናቸው። ሦስተኛው ደግሞ ሲተጉ የተገኙ። ምን ሲሉ የተገኙ? ሲተጉ ሳይሰንፉ ለጾም፣ ለጸሎት፣ ለስግደት፣ ለበጎ ነገር፣ ለቅዳሴ፣ ለማህሌት፣ ለሰዓታት ሳይሰንፉ የተገኙ። እንዲሁም እንዲህ ይላቸዋል፣ ጌታቸው ሰርግ ሄዶባቸው እሱ እስከሚመጣ የሚጠባበቁ መጥቶም በሩን ሲያንኳኳ ቶሎ በራቸውን የሚከፍቱ እንደነዚያ ሆናችሁ ኑሩ ይላል። ሳትሰንፉ ትጉ ሆናችሁ። አሁን በእኛ ዘመን እኮ አንዱ ጸጋ የጠፋው ክርስቲያኑ ትጋት ከሰው ጠፋ። የሚገርማችሁ በየቀኑ ሰይጣን የሚወደውን ነገር ነው ብዙ ሰው የሚያደርገው። ሰይጣን ከሚጠላቸው በጎ ምግባራት አንደኛው ትጋት ነው። ምንድን ነው አልኩኝ? ትጋት። አባ ጊዮርጊስ ከበጎ ነገር እንደ ትጋት ከፍጥረት እንዳንቺ የሚጠላው የለም ይላታል እመቤታችንን። ሰይጣን ከበጎ ነገር ትጉ ሰው አይወድም ጨርሶ። ለጸሎት የሚተጋ ለምስጋና የሚተጋ አይወድም። ቅዱሳኑ ለዚህ ነው የሚያይወዳቸው። እመቤታችን አይወዳትም ትጉ ስለሆነች። ጻድቁን አይወድም። በአንዳንድ ባልገባቸው ሰዎች አድሮ የሚያሰድብ ቅዱሳንን ትጉ ሰው አይወድም ሰይጣን። ስለዚህ ትጋትን ይጠላል። በዚህ ዘመን ደግሞ በብዙዎቻችን ላይ የነገሰው ትጋት ወይ ስንፍና? ስንፍና እኮ ነው። የለም ለቅዳሴ መትጋት የለ፣ ለማይሌት የለ፣ ለንስሐ የለ፣ ለቁርባን የለ፣ ለመታረቅ መትጋት የለ። አይገርማችሁ? አባቶቻችን ግን እኮ እንደዚህ ያልነበሩ። ስለ ጻድቁ ገድላቸው ምን ይላል መሰላችሁ? ማታ ጸሎት ይጀምራል ይላል። እስኪነጋ ድረስ ያለ ማቋረጥ መዝሙረ ዳዊት ይደግም ነበር ይላል። ሳይደክም ሙሉ ሌሊት ያነጋ ነበረ። ጸሎቱን ከጨረሰ በኋላ ደግሞ ስግደት ይጀምራል ይላል። በጣም በፍጥነት ይሰግዳል። ልክ ከዚህ ከግንባሩ እንደ ክረምት ውሃ ላቡ እየተንቆረቆረ ወርዶ የቆመበትን መሬት ጭቃ ያደረገው ነበር ይላል። አይገርማችሁ? ትጋት እንዲህ ተግተው ነው ይህችን ቤተክርስቲያን ያስረከቡን ያጸኑልን። እንደዚህ ትጓን ስለሆኑ ነው። ደግሞ ክርስቲያኖች እማንተጋ ከሆነ እድል ያመልጠናል። ብዙ ጊዜ እግዚአብሔር ወደ ሕይወታችን መጥቶ በስንፍናችን ምክንያት ጸሎት አቆመን፣ በጎ ነገር አቆመን ስለጠበቅነው ብዙ አምልጦናል። ብዙ በዚህ በመኃልየ መኃልይ ዘሰሎሞን አንዲት ሴት አለች። ፍቅረኛ አላት፣ ትወደዋለች። ከዕለታት አንድ ቀን መጠጊያቶ ፍቅረኛዋ በሌሊት መጣ። አንደኛ ጨለማ ነው፣ ሁለተኛ የክረምት ወቅት ነበር። ካፌ አለ፣ በአካባቢው ደግሞ ወንበዴ እና አራዊት አሉ። በሩን ያንኳኳል። እዚች ሴት ቤት ደርሶ ማለት ይወዳታል። እሷም እወድሃለሁ ነው የምትለው። ከዚያ ሲያንኳኳ ትሰማዋለች፣ ግን መክፈት በሩን አትፈልግም። ከኔ ጋር ናቸው። ያንኳኳል እሱ። በዚያ ላይ ጨለማ ነው። እናም ደግሞ የሚያሳዝነው ምንድን ነው? የማትከፍትበት ምክንያቷ በጣም ያሳዝናል።
እና በር ውጭ ላይ አውሬ አለ፣ ወንበዴ አለ፣ ካፌ አለ፣ ጨለማ ነው፣ እባክሽን በሩን ክፈችልኝ ይላታል። ትሰማዋለች፣ ግን መስማት አትፈልግም። ሲንኳኳ ትሰማለች። እኛም እኮ እንደዚህ ነን። ደወል ሲደወል አንሰማም? እንሰማለን። የሆነ ነገር ተጀመረ ሲባል ምስክር የሆንብን ዘንድ እንሰማዋለን፣ ግን ማዳመጥ አንፈልግም። የይቅርታ ድምፅ ሰምታ ታረቁ የሚል ሰምታችኋል፣ ግን አልታረቃችሁም። እንዳልሰማችሁ ሆናችሁ ነው። ቁረቡ የሚል ድምፅ ሰምታችኋል፣ ግን እንዳልሰማችሁ ዝም ብላችኋል። ንስሐ ግቡ ተመለሱ ተብሏል፣ አልሰማንም፣ ግን ሰምተናል። ንስሐ መግባት ብንፈልግ ብንቆርብ ልንቁረብ በጎ እንስራ እንታረቅ ብንል እማንችልበት ጊዜ ይመጣል። ክርስቲያኖች እድል ነው ይሄ። ሰምታችሁ ተግብሩት፣ ይጠቅማችኋል። ፕሮቶኮል ለመጠበቅ አይደለም እዚህ የምንቆመው፣ የቤተ ክርስቲያን አደራ ስለሆነ ነው። ስለዚህ በጎ ነገር ከሆነ የነገርናችሁ ፈጽሙት፣ አትጎዱበትም። አክብሩት፣ ትጠቀሙበታላችሁ። ያንኳኳል፣ ትሰማለች፣ ግን አታዳምጥም። ከዛ እንዲህ አለች፣ እግሬን ታጥቤ ነው አልጋዬ ላይ የወጣው። እንደገና በሩን የምከፍትለት እኮ ከሆነ እግሬን ጭቃ ይነካኛል ትላለች። ተመልከቷት ስንፍናዋ። አሁን ለምትወደው ሰው አፈቅራለሁ ለምትለው ሰው መሬት ላይ ወርዶ እግር ጭቃ እየነካ በር ብትከፍት ምን ችግር አለው? ምንም ችግር። ግን አልገባትም። ሰነፍ ናት በጣም። አሁንም ቀጠለችና ልብሴን ለብሻለሁ፣ አውልቄ ነው የተኛሁት። አሁን እኮ ከተነሳው እንደገና ልብስ ልለብስ ነው አለች። አቤት ስንፍና! የአብዛኞቻችን እኮ እንደዚህ ነው። እንዲህ ቢሆንስ? አሁን ሄዳ ለምትከፍልለት አካል ልብስ መልበስ፣ መሬት ላይ መውረድ ድካም ሆኖባት ዝም አለች። አንኳኩቶ ሲደክመው ጥሏት ሄደ። ከዛ ድንገት ቆይታ እሱ ከሄደ በኋላ ብንን ስትል ስትነቃ ያ ያንኳኳ የነበረው በነፍሷ ተወራርዳ የምትወደው ፍቅረኛዋ ነው። አሁን ሲገባት ካልጋ ወረደች፣ ጭቃ ነካት፣ ልብስ ለበሰች፣ በሩን ከፈተች። በጨለማ ሴት ናት፣ አውሬ አለ፣ ወንበዴ አለ። ፍለጋ ወጣች፣ አላገኘችውም። ዞረች እስከ ሀገር ጫፍ ድረስ ማግኘት አልቻለችም። ከዛ የሀገሩ ደንበር ጠባቂዎች ወታደሮች በዚህ ሰዓት ምን አመጣሽ ብለው ደበደቧት፣ አቆሰሏት፣ ገመሷት፣ መከራ አሳዩት። አያችሁ፣ ይሄ ሁሉ መከራ ከመምጣቱ በፊት ግን ያኔ ምን አለ ሰምተው ቢሆን፣ በሯን ከፍታለት ቢሆን ኖሮ ይሄ ሁሉ መከራ ፍለጋ ተንከራተተች። መጨረሻ ላይ አጣችውና ያገኘቻቸውን ሰዎች እንደዚህ ያለች፣ እመረከብካሁ ለወልዴ ከመታይዳሁ፣ እናንተ የኢየሩሳሌም ሰዎች ፍቅረኛዬን ይህን ሁሉ መከራ የምቀበልለትን እኔ አጥቼዋለሁ። ያገኛችሁት እንደሆነ እስመ ንድፍታነ በፍቅሩ መታመሜን ንገሩልኝ አለቻቸው። በምኑ መታመሜን? አረ ፍቅር በሉ፣ አይዟችሁ። በፍቅሩ። እኔ ስለ ፍቅረኛ ታሪክ ለማስተማር አይደለም ክርስቲያኖች። ይቺ በሯን ዘግታ የተኛችው ሴት እኛ ነን። ከበሩ ላይ ቆሞ አረ እባካችሁ ክፈቱ ልግባ፣ አብሬያችሁ ልሁን የሚለው መድኃኔዓለም ነው። ላለመክፈት ያቀረብነው ምክንያት ደግሞ ያሳዝናል። ልብስ እንደገና መልበስ፣ አሁን በዚህ ሰዓት እንቅልፌን አቋርጬ ነው ኪዳን የምሄደው የሚል ተራ ምክንያት። አሁን ይቅርታ ብዬ ብጠይቅ ቢንቀኝስ? የተጣላነውን ሰው በድያለሁ ይቅር በለኝ ብንለው የሚንቀን ነው ብለን ትዕቢት ይዞን አረ ክፈቱ በሩን ቢባል የሚከፍት ጠፋ፣ ትጋት ጠፋ፣ ለበጎ ነገር የሚተጋ ጠፋ። በኋላ ግን ብትፈልገው አላገኘችውም። ዛሬ በልባችን በር ቆሞ የሚያንኳኳ አምላክ ብሎ የሄደ ቀን አገር ለአገር ብንንከራተት አናገኘው። ስንታመም ስንቆስል ለምንኖረው እነዚህ ብፁዓን አግብርት የተባሉት ግን በራቸው ቆሞ ሳያንኳኳ ገና ልባቸውን ከፍተው ጠበቁት። በውስጣቸው ገባ፣ አብሯቸው ኖረ፣ ረዳቸው። እና አቡነ ገብረ መንፈስ ቅዱስን እነሱን ያበረታ የረዳ አምላክ በቸርነቱ እኛንም ይርዳን። የመጨረሻው የትምህርት የማጠቃለያ ብፁዓን እሙንቱ አግብርት፣ እነዚህ የተመሰገኑ ባሮች ናቸው የተባሉት በምጽዋት የታወቁ ቅዱሳን ናቸው። ምጽዋት የመጨረሻው ይሄ ነው። ምንድነው የሚለው መሰላል? ከወንጌሉ አልወጣውም። ወገባችሁን ታጠቁ፣ ንጽህናን ያዙ፣ መብራታችሁን አብሩ፣ ሃይማኖታችሁን ጠብቁ፣ ትጉ፣
ትጋትን ገንዘብ አድርጉ። ሙሽራን እንደሚጠብቁ ሰዎች ተግታችሁ ጠብቁ። ከዛ የመጨረሻው ሲጡ ነዋየክሙ ወሃቡ ለነዳያን፣ ያላችሁን ሁሉ ሽጣችሁ ለድሆች ስጡ፣ ዋጋ ታገኛላችሁ በሰማያት። አንዱ ብፁዓን ያሰኛቸው በእግዚአብሔር መንግሥት እንደ ከዋክብት ደምቀው እንዲኖሩ ቅዱሳን ያረጋቸው የምጽዋት ሰዎች መሆናቸው ነው። ክርስቲያኖች ለእግዚአብሔር ምሕረት ያበቃቸው የምጽዋት። እስኪ ምጽዋት በሉ ሁላችሁም አንድ ላይ። ክርስትና የመስጠት ሃይማኖት ነው። እግዚአብሔር አብ ልጁን ሰጠ፣ ልጁ ደግሞ ራሱን ሰጠን፣ ቤተ ክርስቲያንን ሰጠን። ቅዱሳኑ ደግሞ ንብረት እንዳይመስላችሁ፣ ገንዘብ እንዳይመስላችሁ ሕይወታቸውን አሳልፈው ሰጡት ለእግዚአብሔር ስጦታ አድርገው ማለት እና እንደዚህ የተኖረ ሃይማኖት ነው። የመጨረሻም በእግዚአብሔር መንግሥት ስንገለጥ ሞገስ ከሚሆኑን ስራዎች አንዱ ክርስቲያኖች ምጽዋት ነው። ዮሐንስ አፈወርቅ የምግባራት ሁሉ ንግሥት ይላታል ምጽዋትን። አንድ ምሳሌ ነግሬያችሁ ትምህርቴን ልጠቅልል። 3 ጓደኞች የነበሩት አንድ ሰው ነበረ። ስንት ጨርሻለሁ? እስኪ 3 በሉ ያዙልኝ። 3 አንዱን እንደራሱ፣ አንዱን ከራሱ በላይ፣ አንዱን እንደራሱ፣ አንዱን ከራሱ በታች ይወደዋል። እና ከራሱ በላይ እና እንደራሱ የሚወደውን ካለው ቆርሶ ያጎርሳል፣ ቀዶ ያለብሳል፣ ያከብራቸዋል፣ ይንከባከባቸዋል። ከራሱ በታች የሚወደውን ግን ጉዳይ አይለውም። ለሰላምታም መከራ እያየ እየተቸፈነነ ነው ሰላም የሚለው፣ ይንቀዋል። ድሃ ስለሆነ ማለት እነዚያ ደግሞ ሀብታም ናቸው። ይሄ ሰውዬ ደግሞ ሀብት ነበረው፣ ድንገት ድሃ ሆነ። 3 ጓደኞች የነበሩት ድሃ ሆነና ድሃ በሆነበት ወራት ንጉሱ ጠራው። የሀገሪቱ ንጉስ ንጉሱ ፊት ምን ለብሶ ይቅረብ? የሚለብሰው አጣ። ከራሱ በላይ የሚወደውን ሄዶ እባክህ ንጉስ ጠርቶኛል ምለብሰው ስጠኝ ሲለው ምንም ላረጋ አልችልም የለኝም ብሎ ከንጉስ ፊት ተለብሳ የማትቀርብ አንዲት አሮጌ ነጠላ ሰጠው ይላል። እንደ ራሱ የሚወደውን ደግሞ ሄዶ ሲጠይቀው ምንም ላረገልህ አልችልም ብሎ አልቅሶ ሸኘው ይላል። እንባ ይጠቅመዋል? አይጠቅመውም። አልቅሶ ሸኘው። ግን አለው መስጠት አይፈልግም። ከራሱ በታች የሚወደውን ሄዶ እያፈረ ትናንት ጉዳይ አላልኩም፣ ዛሬ አንተ ሀብታም ሆነሃል፣ እርዳኝ ንጉሥ ጠርቶኛል ሲለው ሀብት የእግዚአብሔር ነው አለው። ሀብቴ ማን ነው? የእግዚአብሔር ነው። እኔም ነገ እንዳንተ ሆናለሁ፣ ትናንት አሁን እንዳንተ ነበርኩ፣ ስለዚህ የፈለከውን ውሰድ አለው ይላል። ከዚያ ሰው ተቀብሎ በንጉሥ ፊት በክብር በሞገስ ቆመ ይላል። ይህ ምሳሌ ነው። 3 ጓደኞች ያሉን ሰዎች እኛ ነን ክርስቲያኖች። ከራሳችን በላይ የምንወደው ጓደኛችን ገንዘብ ይባላል። ስሙ ማን ይባላል? ሰው ለገንዘብ ሰው እየገደለ ነው፣ ሰዶማዊ እየሆነ ነው፣ ሰው እያጠፋ ነው፣ ሰው እያጋደለ ነው፣ ደም እያፈስ ከራሳችን በላይ ነው የምንወደው። መከራ እያየ ነው፣ ኃጢአት እየሰራን። እንደ ራሳችን የምንወዳቸው ቤተሰቦቻችን ናቸው። ከራሳችን በታች የምንወዳቸው ደግሞ ነዳያን፣ ብዙ ጉዳይ የማንላቸው፣ የተቸገሩ፣ ያጡ፣ የተራቡ፣ የተጠሙ፣ የተሰደዱ እነሱ ናቸው። ከዚያ አንድ ቀን ንጉሥ ጠራን። ንጉሥ ክርስቶስ ነው። ማን ነው? ደከማችሁ እንዴ? አይዟችሁ። ንጉሥ ማን ነው? ክርስቶስ ጠራን። አንድ ቀን መጣራታችን አይቀርም፣ በሞት ይጠራናል። እሱ ሲጠራን ምን ይዘን ነው የምንቆመው? ምን ለብሰን ነው የምንቆመው? ስለሚጨንቀን ገንዘብን ሄደን በሞት ስንጠራ እባክህ ክርስቶስ ጠርቶኛል በፊቱ ሞገስ የሆነ ነገር ስጠኝ ስንለው ምን ያረጋል? ምንም ላረጋ አልችልም ብሎ አሮጌ ነጠላ ማለት ከፈን ብቻ ቢበዛ ሳጥን ከገንዘብ እናገኛለን አይደል? ወደ መቃብር ስንወርድ ነው። አሁን ሰው ገንዘብ ይዞ እየተገነዘ ነው። ደህና አደራችሁ። ከገንዘብ የምናገኘው ምን ብቻ ነው? ስንሄድ ከፈንና ቢበዛ ጥቂት ገንዘብ ያለው ሳጥን ነው። ልብ ብላችሁ ስሙኝ። ስለዚህ እሱ ደግሞ ሳጥንና ከፈን በእግዚአብሔር መንግሥት ሞገስ አይሆንም። ለምን? በወርቅ አንገነዝም። የሚያድነን በጎ ሥራ ነው እንጂ በወርቅ ተጠቅልሎ የተቀበረ አይጸድቅም። እሱ አይደለም የሚያዋጣን፣ በጎ ሥራ ነው። እንደ ራሳችን የምንወዳቸውን ወዳጆቻችን ደግሞ በሞት ስንጠራ እባካችሁ እርዱን ስንላቸው ምንም ልናረጋቸው አንችልም ብለው ምን ብለው ይሸኙናል?
አልቅሰው ያውም ዘንድሮ ስንባም እየጠፋ ነው ተብሏል። ስለዚህ አልቅሰው ነው የሚሸኙን። ልቅሶ ነው የምናተርፈው። ከእናት ከአባት ከእህት ከወንድም ከልጅ ካጎት ልቅሶ እሱም ጥቅም የለው። የመጨረሻዎቹ ከራሳችን በታች የምንወዳቸውን ሄደን እርዱን አልናቸው። ነዳያንን ስንወጣ ስንገባ 15 ለቤተ ክርስቲያን ለጻድቁ የሰጠናት እሷ ተጠራቅማ በንጉሱ በክርስቶስ ፊት ስንቆም ምን ትሆናለን? ሞገስ ሆናን ለመንግስቱ እንበቃለን። ንጽህና ወገባችን ታጥቀን ንጽህናን ይዘን ማለት ነው። ሃይማኖት መብራታችን አብርተን ሃይማኖታችን አጽንተን ታግተን በክርስትናችን ትጓን ሆነን ለችግረኞች ምጽዋትን ሰጠን ብፁዓን አግብርት እንደነ አቡነ ገብረ መንፈስ ቅዱስ ተብለን በክርስቶስ መንግስት እንደ ከዋክብት ደምቀን እንድንኖር የገብረ መንፈስ ቅዱስ አምላክ ይርዳን። ያስተማረን አምላካችን ምስጋና ይግባው። እግዚአብሔር ይስጥልን።